ኦኬ ሰላም ሰላም እንዴት ናችሁ? ውድ የአሰፋ ቱቶሪያል ቤተሰቦች ዛሬ በሌላ ቪዲዮ ተገናኝተናል። ግሬድ 9 ኢኮኖሚክስ ማለት ነው። ግሬድ 9 ዩኒት 2 or chapter 2 part 2 basic economic questions and economic system ምንድነው የሚለው ቶፒክ ዲስከስ እናደርጋለን ማለት ነው። So under this video we will discuss what are the three basic economic questions that will be answered by the producer, what's the concept of economic system, and what are the types of economic system, and what are the features of each economic systems are basic point which will be discussing in this video. So if you're new for this channel, don't forget making of copy link, share and subscribe my YouTube channel. So let us start. What are the basic economic problems or questions in economics? In economics, there are three basic economic questions or problems. The first one is what to produce. The second one is how to produce. The third one is for whom to produce. So ማንኛውም አምራች ምርትን ፕሮዲውስ ከማድረጉ በፊት እነዚህ ቤዚክ ኢኮኖሚክ ኩዌሽኖች መመለስ መቻል አለበት ማለት ነው። ምን መምረት አለብኝ? እንዴት መምረት አለብኝ? ምናምርተው ምርትስ እንዴት ነው ዲስትሪቢዩት የምናደርገው ወይ ለማን ነው የምናስረክበው? ቤዚክ ኢኮኖሚክ ኩዌሽኖች ናቸው ማለት ነው። This reason what to produce means what to produce simply problem of resource allocation, and it implies every economic must decide what goods and in what quantity we are produced. የትኛው ፕሮዳክት ነው ፕሮዲውስ የምናደርገው? የትኛው ፕሮዳክት ነው? ሁሉንም ፕሮዳክት ፕሮዲውስ ማድረግ አንችልም አይደለ? አንድ አምራች ሁሉንም ፕሮዳክት ፕሮዲውስ ማድረግ አይችልም። ለምንድን ነው ሁሉንም ፕሮዳክት ፕሮዲውስ ማድረግ ማይችለው? ስኬርሲቲ ኦፍ ሪሶርስ ስላለ ሁሉም ፕሮዳክት ፕሮዲውስ ማድረግ አይችልም። ፕሮዲውስ ማድረግ ስለማይችል ምን ማድረግ አለብኝ? የትኛው ፕሮዳክት በስንት ያህል ኳንቲቲ ነው ማምረት ያለብኝ ወይ የትኛው ሰርቪስ በምን አይነት መንገድ ነው መስጠት ያለብኝ የሚለውን ዲሳይድ ማድረግ መቻል አለብኝ። ይሄን ዲሳይድ ከማድረጉ በፊት ግን ኮስት ቤኔፊት አናላይሲስ መስራት አለበት ማለት ነው። ላይክ ኮንሰምፕሽን ጉድ ነው ካፒታል ጉድ ነው ፕሮዲውስ ማድረገው። ኮንሰምፕሽን ጉድ ፕሮዲውስ ብናደረግ ምንድን ነው የምናገኘው ጌን? ዜን ምንድን ነው የምናወጣው ወጪ? ዜን ካፒታል ፕሮዳክት ፕሮዲውስ ባረግ ምንድን ነው የሚያስወጣኝ ወጪ? ዜን ስንት ያህል ጌን አገኛለሁ? ሲቪል ፕሮዳክት ፕሮዲውስ ባረግ ስንት ያህል ጌን ነው የማገኘው? ዜን ሚሊታሪ ፕሮዳክት ፕሮዲውስ ባረግ ስንት ያህል ጌን ነው የማገኘው? ስንት ያህል ወጪ አወጣለሁ? ዜን ሌክዠሪ ጉድ ፕሮዲውስ ባረግ ስንት ያህል ጌን አገኛለሁ? ዜን ስንት ያህል ወጪ ሊያስወጣኝ ይችላል? ሌክዠሪ ፕሮዳክት ፕሮዲውስ ባረግ ስንት ያህል ጌን ላገኝ ይችላል? ስንት ያህል ወጪስ ሊያስወጣኝ ይችላል የሚለውን ክሊርሊ አይዴንቲፋይ ማድረግ መቻል አለበት ማለት ነው። ስለዚህ ይሄ አውትፑት ዲሳይድ ከማድረጉ በፊት ወይ ካፒታል ጉድ ነው ወይ ኮንሰምፕሽን ጉድ ነው ወይ ደግሞ ሌክዠሪ ነው ወይ ኔሴሲቲ ፕሮዳክት ነው ፕሮዲውስ ማድረገው የሚል ዲሲሽን ዲሳይድ ከማድረጉ በፊት ኮስት ቤኔፊት አናላይዝ ሰርቶ ቤኔፊት ግሬተር ዘን ኮስት የሆነውን ወይ ጌን ግሬተር ዘን ኮስት ያደረገውን ፕሮዳክት ይሄ ፕሮዳክት ፕሮዲውስ ማድረግ አለብኝ ብሎ ይወስናል ማለት ነው። Due to this reason, what to produce is also called problem of resource allocation. ሌክዠሪ ብናምርት የምናገኘው ግን ከሁሉም ፕሮዳክቶች ላይ ከሲቪል ከኔሴሲቲ ከካፒታል ጉድ ከኮንሰምፕሽን ጉድ የሚበልጥ ከሆነ ዊመስት ቢ ዲሳይድ ሌክዠሪ ፕሮዳክት አምርታለሁ ዲሳይድ እናደርጋለን ማለት ነው። አላሳዘርዋይስ የትኛው ፕሮዳክት በየትኛው ስንታል ዋጋ ስንታል ኤክስፔክት እናደርጋለን ራቨኒው የሚለው ኮንሲደር ሳናደርግ ይሄ ፕሮዳክት ፕሮዲውስ ያደርጋሉ ብሎ ራንዳምሊ ብንወስን አትራፊ መሆን ፕሮባቢሊቲ በጣም ዝቅተኛ ነው ማለት ነው። ዜን የትኛው ፕሮዳክት መምረት እንዳለበት ከወሰነ በኋላ ወዴት ነው የሚሄደው ማለት በምን አይነት መንገድ ነው የምናምርተው? you must be select your method technique of your product or ሰርቪስ ከሆነ በምን አይነት መንገድ ነው ሰርቪስ የምንሰጠው? ሰርቪስን ምን ማድረግ አለበት ማለት ነው? የምንሰጥበት መንገድ ሊስት ማድረግ መቻል አለበት ማለት ነው። So once your economy has reached decision regarding the types of the goods to produce has determined their respective quantity, economy must be decide what to produce them. Choosing between alternative method of technique production ብዙ ሜትዶች ይኖራሉ። ከነዚህ ሜትዶች የትኛው ሜትድ ብጠቀም ነው በኢዚ በትንሽ ወጪ ብዙ ምርት መምረት የምችለው የሚለውን ምን ሜትዶች ሊስት ማድረግ አለበት ማለት ነው። ይሄ ሜትድ ፌል ቢያደርግስ ሌላኛው ኦልተርኔቲቭ ሜትድ አለው ወይ? ሜትዶችም ጭምር ሴሌክት ማድረግ ዲሳይድ ማድረግ ያስፈልጋል ማለት ነው። ዜን አፍተር ኦብቴኒንግ ዋት ቱ ፕሮዲውስ የትኛው ፕሮዳክት በምን አይነት መንገድ መምረት እንዳለበት ከወሰነ በኋላ ሶስተኛው የሚሆነው ምናምርተው ምርት ለማን ነው የምናስረክበው? ከስተመሮቻችን እነማን ናቸው? እንዴት ነው ምርቶቻችን ወይ ሰርቪሶች ዲስትሪቢዩት ልናደርገው የምንችለው? ሶ ዚስ ኢዝ ኮልድ ፕሮብሌም ኦፍ distribution. Due to this reason it relates how to product and distribute among the members of society or an economy wants to benefit maximum number of persons the first right to produce necessity of the whole population. Due to therefore የትኛው ፕሮዳክት በየትኛው መንገድ መምረት እንዳለበት ካወቅ ለማን ነው ፕሮዳክት ዲስትሪቢዩት የምናደርገው? ከስተመሮች እነማን ናቸው? እንዴት ነው ፕሮዳክት እንዲደርስ ልናደርግ የምንችለው?
የመጨረሻው ጥያቄ ይሆናል ማለት ነው። therefore for whom to produce means for whom to produce ለማን ነው የምናመርተው ለማን ነው ምርታችን የምናስረክበው ከስተመሮቻችን እነማን ናቸው ከየት ነው የሚመጡት እነማን ሃይ አቢሊቲ ያላቸው እነማን ዝቅተኛ አቢሊቲ ያላቸው የሚለውን አይደንቲፋይ ማድረግ ያስፈልጋል ማለት ነው። these two reasons are basic economic questions in economics. Put in your mind the first economic question is what to produce. The second economic question is how to produce. The third one is for whom to produce. For whom to produce. So what's another name for what to produce? Problem of resource allocation. And how to produce? Problem of method selection or technique selection. For whom to produce? Problem of distribution. Problem of distribution. Good. Then other is what does mean economic system? Economic system simply a set of institutional and organizational arrangement established to answer basic economic question is called economic system. So by the context of this, there are four main types of economic systems. The first one is traditional economic system. The second one is capitalism economic system. The third one is common economic system. The last one is what? Mixed economic system normally. So what kind of economic system is traditional? Type of economic system which is based on the customs and the beliefs of society or the culture of society is called traditional economic system. Custom ላይ እምነት ላይ culture ላይ የተመሰረተ economic system ከሆነ traditional economic system ነው. It's based on the custom, based on the history, based on culture of society is called traditional economic system. So tradition is guides to economic decision. እዚህ ጋር traditional economic system ላይ የሰዎች ወይ society tradition ነው economic decisionዎችን guide የሚያደርገው ማለት ነው. So societies with traditional economies depend on agriculture, like agriculture, fishing, hunting, gathering, as well as some combination of them are called traditional economic system. So hand to mouth economic system ነው። ሰዎች traditional economic system ላይ urban profit oriented ሳይሆን hand to mouth ለመብላት ብቻ የተመሰረተ economic system ከሆነ ባርተር ሲስተም የሚጠቀሙት እንደ ኤክስቼንጅ ሬት የሚጠቀሙት ገንዘብን ሳይሆን ባርተር ሲስተም ከሆነ ዜን ካልቸር ላይ የተመሰረተ ካስተም ላይ የተመሰረተ እምነታቸው ላይ የተመሰረተ ኢኮኖሚክ ሲስተም ከሆነ ዛት ኢኮኖሚክ ሲስተም is called traditional economic system ነው። The most traditional economic systems operate in emerging market and developing countries. So በብዛት traditional economic system የሚገኘው ያላደጉ ሀገራት ላይ ነው ማለት ነው። like ኤሽያ፣ አፍሪካ፣ ላቲን አሜሪካ and ሚድል ኢስት ላይ በብዛት ይኖራል ይላል traditional economic ሲስተም። ኢትዮጵያ ላይ የሆነ ፓርት ይኖረናል የሆነ ክልሎች ላይ traditional economic system የሚባሉ ኢኮኖሚክ ሲስተሞች አሉ። ለምን ላይ የተመሰረቱ ማለት ካስተም ላይ እምነት ላይ ካልቸራቸው ላይ የተመሰረቱ ኢኮኖሚክ ሲስተም። ስለዚህ አሁን ከዚህ መያዝ ያለብን ነገር traditional economic system is type of economic system which is based on the customs of society. Traditional economic system is type of economic system which is based on what? Economic system which is based on culture of society, and tradition is guided as economic decision. Don't miss point. Under this economic system, barter system is very important exchange rate, or they doesn't use money as exchange rate. Then most of traditional exchange rates are emerged in less developed countries. So what are the main features of traditional economic system? Traditional economics center on family or tribe or others. ስለዚህ traditional economic system ማለት ቶታሊ እነሱ ፈጥሮ የመጡ ሳይሆን በፊት የነበሩ ሰዎች ዳይቅ የተቀበሉት በፊት ከነበሩ ሰዎች የተቀበሉት ወይ ከአባታቸው ወይ ከአያታቸው የተቀበሉት ኢኮኖሚክ ሲስተም ከሆነ ይሄ ኢኮኖሚክ ሲስተም ትራዲሽናል ኢኮኖሚክ ሲስተም እንለዋለን ማለት ነው። Traditional economic system exists hunting, gathering, and nomadic society. Nomadic society, most of traditional economic system produce only what way they need, what they need. ምን እንደሚፈልጉ ነው ፕሮፊት የሚያደርጉት እንጂ ፕሮዲስ የሚያደርጉት እንጂ ምን ያደርጉ ማለት ነው ምን እንደሚያስፈልጋቸው ፕሮዲስ ያደርጉ ወይ ደግሞ ሽቱ ብዙ ትርፍ ለማግኘት አይደለም። ቤዚካሊ ትራዲሽናል ኢኮኖሚክ ሲስተምን የሚጠቀሙት ማለት ነው። ሶ under this economic system they use barter system, not money as exchange rate. So capitalism economic system simply is the type of economic system. Every decision are the hands of what? Private sector is called capitalism economic system. It is oldest form of economic system in the world. Oldest form of economic system in the world is called capitalism economic system. አብዛኛው ኢኮኖሚክ ሲስተም ፕራይቬት ሴክተሮች ከሆነ ምን ማምረት እንዳለበት እንዴት ማምረት እንዳለበት የት ማምረት እንዳለበት በሙሉ ዲሲዥን ዲሳይድ የሚያደርጉት ፕራይቬት ሴክተሮች ከሆኑ መንግስት በኢንተርፌር የሚያደርገው ኢኮኖሚ ኢንተርፌር ቢያደርግም በጣም ሚኒመም አማውንት ከሆነ ኢንተርፌር የሚያደርገው ይሄ ኢኮኖሚክ ሲስተም ካፒታሊዝም ኢኮኖሚክ ሲስተም ነው። ካፒታሊዝም ኢኮኖሚክ ሲስተም። ሶ አንደር ዚስ ኢኮኖሚክ ሲስተም ፊቸርስ ኦፍ ካፒታሊስት ኢኮኖሚክ ሲስተም ዘ ፈርስት ዋን ኢዝ ራይት ቱ ፕራይቬት ፕሮፐርቲ። ራይት ቱ ፕራይቬት ፕሮፐርቲ አለ፣ የፕሮፐርቲ ራይት አለ። ፍሪደም ኦፍ ቾይስ ባይ ዘ ኮንሱመር አለ። ፍሪደም ኦፍ ቾይስ ሰዎች የፈለጉትን ፕሮዳክት የፈለጉት ሰዓት የፈለጉት ቦታ ላይ መስራት ይችላሉ። ፕሮፊት ሞቲቭ ነው። ኮምፒቲሽን ይኖራል። ፕራይስ ሜካኒዝም
ማይነር ሮል ኦፍ ዘ ገቨርንመንት የተወሰነ ገቨርንመንት ሮል ይኖረዋል። ሰልፍ ኢንተረስት ኢንኢኳሊቲ ኦፍ ኢንካም ኤንድ ኤግዚስተንስ ኦፍ ኔጌቲቭ ኤክስተርናሊቲስ አር ሳም ፊቸርስ ኦፍ ካፒታሊስቲም ኢኮኖሚ ሲስተም ማለት ኢንኢኳሊቲ ኦፍ ኢንካም ኢንኢኳሊቲ ሀብታምና ድሃ ላይ ያለው ጋፕ በጣም የሰፋ ይሄዳል። ሰልፍ ኢንተረስት አለው። ማይነር ሮል ኦፍ ገቨርንመንት ፕራይስ ሜካኒዝም ኮምፒቲሽን ፕሮፊት ሞቲቭ ፍሪደም ፎር ቾይስ ባይ ዘ consumers are some roles features of what capitalism economy system good. The second one, the third type of economic system is common economy system. Common economy it is also known as socialistic economy, socialistic economy, not society, socialistic economy. So under this economic system, every decision has the hands of what the government. መንግስት ነው ሁሉ ኢኮኖሚክ ውሳኔዎች የሚወስነው። ምን መምረት እንዳለበት፣ የት መምረት እንዳለበት፣ እነማን ጋር መስራት እንዳለበት ጭምር በሙሉ የሚወስንልህ መንግስት ወይ ገቨርንመንት ከሆነ ይሄ ኢኮኖሚክ ሲስተም ኮመን ኢኮኖሚክ ሲስተም ነው። ሌላ ስሙ ሶሻሊዝም ኢኮኖሚክ ሲስተም ነው። በኢትዮጵያ ኢኮኖሚ ታሪክ ውስጥ ኢትዮጵያ ዱሪንግ ዘ ራይን ኦፍ ደርግ ሶሻሊዝም የሚባል ኢኮኖሚክ ሲስተም ስትከተል እንደነበረች ታሪኮች ይነግሩናል ማለት ነው። then what are the main features of socialism or common economic system? collective ownership አለ ሴንትራል ኢኮኖሚክ ፕላኒንግ አለ that means መንግስት ነው የአንዳንድ ኢኮኖሚክ ፕላኒንግ ፕላን የሚያደርገው strong government role አለ maximum social welfare relative equality of income ስለዚህ ሀብታምና ድሃ ላይ ያለው ኢንካም ኢንኢኳሊቲ በጣም እንዲቀንስ እንዲሆን ያደርገዋል ማለት ነው። so these are the main features of what common economy. then mixed economy ላይ ዲሲዥን ሜከሮቹ ሁለት ናቸው ገቨርንመንት እና ማን ፕራይቬት ሴክተሮች ናቸው። ገቨርንመንት እና ፕራይቬት ሴክተር at some extent የሆነ ፐርሰንት ፕራይቬት ሴክተሮች የሆነ ፐርሰንት መንግስት ዲሲዥን ዲሳይድ የሚያደርጉ ከሆነ ይሄ ኢኮኖሚ ሲስተም ሚክስድ ኢኮኖሚ ሲስተም እንለዋለን ማለት ነው። so what are the main features of mixed economic system? coexistence of public private sector private sector ይኖራሉ። ኢኮኖሚክ ዌልፌር አለ ገቨርንመንት ኮንትሮል ኦቨር ፕራይቬት ሴክተርስ ሊድስ ቱ ኢኮኖሚክ ዌልፌር ሶሳይቲ አት ላርጅ ማለት ነው። ኢኮኖሚክ ፕላኒንግ አለ ኢኮኖሚክ ፕላኒንግ መንግስት ኢኮኖሚክ ፕላን ያደርጋል ቢኮዝ መንግስትም ሚና ስላለው ማለት ነው። ፕራይስ ሜካኒዝም አለ ኢኮኖሚክ ኳሊቲ አለ ፕራይቬት ፕሮፐርቲ is allowed and it is rule existence to prevent construction of the wells ማለት ነው። so these are the main features or the goals of what features or characters of mixed economy system ነው ማለት። ስለዚህ ጀነራላይዝ ስናደርገው አራት ኢኮኖሚክ ሲስተሞች አሉ ማለት ነው። ምን ይባላሉ? ትራዲሽናል ኢኮኖሚክ ሲስተም፣ ካፒታሊዝም ወይም ፍሪ ማርኬት ኢኮኖሚክ ሲስተም፣ ሶሻሊዝም ወይም ኮመን ኢኮኖሚክ ሲስተም እና ሚክስድ ኢኮኖሚክ ሲስተም ይባላሉ። ትራዲሽናል የሚባለው ኢኮኖሚክ ሲስተም ምን ላይ የተመሰረተ ነው ብለናል? ካስተምስ ብሊቭስ ሶሳይቲ ላይ የተመሰረተ ካልቸር ላይ የተመሰረተ ባርተር ሲስተሙ እንደ ኤክስቼንጅ ሬት ባርተር ሲስተም ከሆነ የሚጠቀሙት ይሄ ኢኮኖሚክ ሲስተም ካልቸር ኢኮኖሚክ ሲስተም ይባላል። ፕሮፊት ኦሪየንትድ ያልሆነ እነሱ የሚፈልጉትን ብቻ ለመኖር ሃንድ ቱ ማውዝ ለመሆን የሚሰሩት ኢኮኖሚክ ሲስተም ከሆነ ትራዲሽናል ኢኮኖሚክ ሲስተም ይባላል። ዜን ይሄን የወረሱት ከየት ነው? ከአባታቸው ወይ ከአያታቸው በፊት ከነበረው ስርዓት ወይ በፊት ከነበረው ካልቸር የወረሱት ከሆነ ትራዲሽናል ኢኮኖሚክ ሲስተም ይባላል። ትራዲሽናል ኢኮኖሚክ ሲስተም ትራዲሽን ኢዝ ዋት ጋይድ ቱ ሜክ ዋት ዲሲዥን ኢኮኖሚክ ዲሲዥን ዲሳይድ ለማድረግ ትራዲሽን ነው ጋይድ የሚያደርጋቸው። አብዛኛው የት ይገኛል ብለናል? ያላደጉ ሀገራት ላይ አፍሪካ ላይ ኤሽያ ላይ ላቲን አሜሪካ ላይ ይገኛል ይሄ ኢኮኖሚክ ሲስተም ብለናል። ካፒታሊዝም ኢኮኖሚክ ሲስተም ላይ ስንመጣ ደግሞ ዲሲዥን ሜከሩ ማን ነው ብለናል? ፕራይቬት ሴክተሮች ናቸው። መንግስት ኢንተርፌር የሚያደርገው በትንሽ ነገር ነው። ሶ አብዛኛው ኢኮኖሚክ ዲሲዥን ዲሳይድ የሚያደርገው ካፒታሊዝም ፕራይቬት ሴክተሮች ከሆኑ ካፒታሊዝም ኢኮኖሚክ ሲስተም ይባላል። ኮመን ወይ ሶሻሊዝም ላይ ስንመጣ አብዛኛው ኢኮኖሚክ ዲሲዥኖች ሃንድስ ኦፍ ሴንትራል አውቶሪቲ ወይም መንግስት ነው ማለት ነው። መንግስት ምን መምራት እንዳለበት የት መምራት እንዳለበት ምን መስራት እንዳለበት ጭምር የሚወስንልህ ገቨርንመንት ከሆነ ይሄ ምን ይባላል ብለናል? ሶሻሊዝም ወይም ኮመን ኢኮኖሚ ሲስተም ይባላል። ሁለቱም ከሆነ ዲሳይድ የሚያደርጉት ፕራይቬት ሴክተር እና ፐብሊክ ሴክተር ከሆነ አንድ ላይ ጆይንትሊ ኢኮኖሚክ ዲሲዥኖች ዲሳይድ የሚያደርጉት ይሄ ኢኮኖሚክ ሲስተም ምን ይባላል ብለናል? ሚክስድ ኢኮኖሚክ ሲስተም እንለዋለን ማለት ነው። So this is all about basic economic question as well as economic system and types of economic system. So don't forget subscribe my YouTube channel. Next video we will discuss other very important topic. So this is all about for today. If you have any question, any suggestion, any comment, please put your comment on comment section. I will answer it. Thank you very much.